እንዲና የሌለው ቡድን እንዲና እንኳን የላችሁ ቡድኑን ባፈሩ ፈጣሪን አፈሩ። ኧረ ጀመርክ በቃ አይደል? አዲሱ ማሊያ ገብቶላችኋል። እንግዲህ ከችከች እያላችሁ ለቡ ሙዚቃ ስፈር ፍቅሬ ኩን ስፓኛ ፊት ለፊት መሸመት ትችላላችሁ። ይመሻችሁ። ከሜሲ ወደ ሜሲ አባቴ ልጆች የዛሬ አበቦች የነገው ፍሬዎች ማሻአላ 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 የኔ ታናናሾች እንዴ ሪፖርት እኮ አደርሳችኋለሁ እኮ ማሻአላ 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 እንዴት እንደመጣፍጡ ጅርክዚ ሶሎጎ ሌማር ጁኒየር ማሻአላ 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 በጣም ጣፍጣችኛል በጣም ምን አረቀስ ወንድም ጥላቀስ እንዴ ምንድነው ዩናይትድ ሮዘንበርግ የሚባል ቲም አገኘ በርገር መሰለው ገምጦ ለቀቀው ማን የአምስት ነው ያጠጣው እንትን ተጸዳዱባቸው ማን የሆነ ሰዓት እየደበራቸው ማን እናግባ አይተው እናግባ ምናምን እየመረጡ ምናምን ማግባት ጀመሩ ማለት አረላሽ ባለፈው ያ የሰራውን ዛሬ ሮዘንበርግ በርገር ሆኖ ቀመሰው ማለት ነው። አረ ቀስ ዩናይትድ እንዴ ራይ ነገር አሳይ እንጂ ምንድነው ረላሽ አረ ይመችህ ግን ደስ ብሎኛል። እኔ እውነት ያልደብቅ ይመችህ። የማቲያስ ፈርናንዴዝ ጎል እኮ ያምራል። የቶተናም የማቲያስ ፈርናንዴዝ ጎል እኮ ያምራል፣ ግን የዘርክዚ ነው ያክለው። የዘርክዚ ቶፕ ሼልፍ የምንለው ጎል ነው። ሌላ ደግሞ በጣም የሚያምር ነገር ልንገራችሁ። የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው። ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን የሰጠኝ እግዚአብሔር ተጭነው ነው የተጫወቱት። አብዛኛው ጎል የገባው ከረፍት በኋላ ነው። ኦልሞስት 4 ጎል የገባው ከረፍት በኋላ ነው። ሌሲ አሪፍ ነው፣ አማስ አሪፍ ነው። በላይ በኩል ስሙ ጠፋብኝ። ያ ባሪያ ማንሰን ነው፣ እሱም በጣም አሪፍ ነው። በደንብ ስናቀው እንወያይበታለን። 1-0 ተሸነፉ። ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው፣ አሪፍ ነው። በጣም ኤክሳይትድ አንሆንም፣ ኦቨርደሙን ምናምን አንሆንም። አሪፍ ነገር አይተናል። ተጫዋቾችን እያቀያየረ ለመጫወት ሞክሯል። አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉልባክ አድርገውና ምናምን እኔው ይመቻችሁ። ግን የበረከትን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው። ምድረ ቅጫም የሆነ ክለብ ዛታይም እንደ ፊንላንዱን ክለብ አታይም። ከሷ አትማርም። ባላ አፈር ለምን ከዛ ክለብ አሁን አንተ ብሰነው አፈር ያስፈለ በቃ ይው አላህን ፍሩ። ይሄ ሻምፒየንስ ሊግ ያረጋገጣችሁበት ጨዋታ አይደለም። አይምታታብን በአላ አይምታታብን። የሆነ አንድ ቤተሰብ ከ3 ሚስት የተወለዱ 11 ልጆችን ነው ተጫወታ ያሸነፈው። አንድ መረጃ የለም ክለቡን ሳጣራው አንድ ይሄ አሁን በዚህ ብቻ ልትረብሽ እንደሆነ በአላ እንደው አለመሸነፋቸው ጥሩ ነው ብራዘሬ። ምክንያቱም ተደጋጋሚ ከተሸነፉ አላ አይደለ ተጫዋች ራሳቸውን ይገመግሙና ተጫዋች ያመጣሉ። ይሄ አሪፍ ነው። ግን እንደው በአላህ ትልቅ ክለብ ነኝ ብለሃል ግድ አይሰጥህም። ይሄ ስሙ ማይታወቅ ቲም አሸንፈ እንዳትረብሽ። ቆፍጠን በል። ይሄ ለአንተ ተራ አይደለ፣ አትረብሽ። ደና ሲዝኑ ሳይጀመር ልጮብን ቢስሚላህ። የዘርክዚ ጎል ደግሞ ይለያል ፋሚሊ። እንደ ሙሉ ቪዲዮውን ባመጣ ኮፒራይት ይልብኛል እንጂ ባመጣው ደስ ይለኝ ነበር። ከግድያ ሙከራ አይተናነስም። እረ ቢስሚላህ። ይሄ በቃ ከቀደሙ ለየት ያለ በርግጥ እንደዛ አይነት ኳስ የተካነ ነው እሱና እኔ ከክለቡ ቢለቅ ደስ የሚል ተጫዋች ነው የምወደው። በፐርፎርማንሱ በሚያሳይ ጨዋታ ምናምን ሳይሆን ለቡድኑ ያለው እና ከልጆቹ ጋር ያላቸው ይሄ በቃ ልጆቹ ጋር ጥሩ ይመኛል። ቡድኑን ይወደዋል ምናምን በዛ ምክንያት ነው እንጂ በሱ ቦታ ሰው ቢመጣ ምናምን ደስ ይለኛል። ግን ልጅየው ለክለቡ ያለው ፍቅር ለየት ስለሚል ለሱ የሆነ ነገር አለኝ ይሰማኛል። ግን ያስቆጥራት ጎል በጣም ውብ ናት። ሁሉም ተቀይሮ ወጥተዋል። ልጆቹ ሁሉም ገብተዋል። እየመራው ነው አራለት ምናምን አናማስ ምናምን ጎል አስቆጥሯል። ለዘርክዚ ግን በጣም ደስ ብሎኛል። እውነት ያው ይሄን አመት ሊለቅ ይችላል የተባለ ይወራ ያስቆጥራት ግን ጎል ለየት ያለች ነው። እስቲ ለማንኛውም እናንተ ስለ ዘርክዚ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። አደንግጡ። ምንም የሚያስደነግጥ ነገር የለም ማለት ምንም ማለት ነው። አሁን ታዳጊዎቹን ነው እያሳየን ያለን። 4ቱን ጎሎች ታዳጊ ናቸው ያገቡት። ዘርክዚ ነው አንደኛውን ጎል ያገባው 5-0 እናት እንደሌለው ልጅ ማለት እና ይሄ አሁን ታዳጊዎቻችንን እያሳየናችሁ ነው። ገና እኮ ነው ዋናዎቹ እኮ ገና ናቸው። ገባችሁ? እና አደንግጡ።
ብዙ ነው የምንጠብቀው ከዚህ ክለብ በጣም ብዙ ነገር ስለምንጠብቅ ሌሎቻችሁ አትደንግጡ። እንኳን ደስ አላችሁ። አውሬው ዩናይትድ ተመልሷል። ይሄን ዩናይትድ ከፕሪሚየር ሊግ ማን እንደሚያስቆመን ብቻ ፉልባክ አቀብሎ ፉልባክ ማግባት ከጀመረ እንግዲህ ከዚህ በላይ ጥበብ የለም። ካማሰን ሃሪያማስ ይመቻቹ። ጄጄን ሳናየው ዞሮ ፕሪሚየር ሊግ ላይ ስናነሳ የዛኔ እናየዋለን። ይመቻቹ። ደግሞ ሙድ እያስኩን ቀጣይ ዓመት ለኤፍኤ ካፕ ለካራቦ ካፕ አይደለም ደፈር ብላችሁ ቻምፒየንስ ሊግ ላይ ብታሰልፉ እኛ የማንቼ ታዳጊዎች አናዳምጥም አንሰማም እያሉ ይገኛሉ። ማለት በእግዚአብሔር ስም ዛሬ እንዴት እንዳስደስት ረስቻት ነበር። ሞት ይርሰኝ አማስ ሞት ይርሰኝ። እኔ ጎል ስላስቆጠረች አይደለም ከዛ በፊት እየተደነኩባት ነበር። ማለት ቀድማ ነው ተቀይረ ገባችሁ። ጀለስ ማለት የሚገርም ኳስ ነው ፓስ ያደረገችው ለዜርኪዚ ራሱ ዜርኪዚ ያስቆጠረው ጎል። ከዛ ውጭ ማለት ነው ልክ እንደሱ ሁሉ እቺ ሌፍት ባክ ናት። ኖሪቺዳ ነበረ በውሰት ረስቻት ነበር። በስላድ ጋር ነው የመጣችው። ራይት ባኩን ተመልክታችኋል። ካማሰን ምናምን የሚባል ህፃን እረ በጌታስ እሱም 19 ዓመቱ ነው። ኤፍኤ ካፕ ካራቦ አይደለም እነ ዳሉት ካስቸገሩን አምጥተን ነው የምናሰልፈው። ምን አይነት የሆነ ብላኪ ነው። ስብር እያደረገው ይገባል አሲስት፣ ስብር እያደረገው ይገባል አሲስት። አሲስት ማድረጉ ምናምን አይደለም ጨዋታው ላይ መከላከሉ ላይ ያለው ብቃት ናቸው። ታዳጊዎቻችን ናቸው አራቱን ጎሉ ላይ ያስቆጠሩት ማለት ነው። 5-0 ማንቺዬ ታዳጊ በጨዋታው ምናምን ልደሳሰት ሳይሆን ብዙ ይሄ ጥራት ያላቸው ህፃናትን ማየት በዚህ ሰዓት በጣም ደስ የሚል ነገር ነው። ማንቺዬ እየመለመለ ነበር እዛው ራሱ ቲም ላይ መልመለ ናቸው ወጣ ያበደ የምን የነበረው 5-0 አሸንፎ ወጥቷል። ማንቸስተር ዩናይትድ የኖርዌይ ቲም ያው ሃላንድ የሚገባላችሁ ያሸንፉንም ነበር ይሄን ጨዋታ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ቋጣሪ ምን ይዋጥህ ይኸው 5 አግብተን አሸነፍን ዛሬ። እኔ ባለፈው ብያችኋለሁ ፕሪሲዝን ላይ አትከፉ። እንደው ብናሸንፍም ራሱ ከባድ የሆነ ሃይፕ ውስጥ አትግቡ። ጀስት ፕሪሲዝን ነው የተጫዋቾቹን አቅም የምናይበት ጨዋታ ነው። ቋጣሪ ግን ይሄስ የታባ ባለፈው 1-0 ተሸነፈ ብላችሁ እንዴት ስትሆኑ እንደነበረ እንተዋወቃለን። ለማንኛውም እኔ ካርግ ዛሬ አስከፍቶኛል። ቀድሜ ቪዲዮ ሰርቼ ጄጄ ጋብርኤል ሊሰለፍ ነው ላይ ነው ብዬ እንቧከረዩ ብዬ 1 ደቂቃ ሳይሰጠው ቢያንስ ትንሽ ደቂቃ ቢሰጠውና ባየው በጣም ደስ ይለኝ ነበር። አልሆነም፣ አላሳየውም። ግን ከዛሬው ጨዋታ የተረዳናቸው ነገሮች ቢኖሩ አንደኛው እኔ ኢንኬዝ ዚርክዚን የሚያቆዩት ከሆነ አይ ዶንት ኖ ሊሸጥ ይችላል እየተባለ ነው። የሚቆይ ከሆነ በፍጹም እኔ 9 ቁጥር ቦታ ላይ ማየት አልፈልግም። እሱ 10 ቁጥር ቦታ ላይ የብሩኖ ቤንች ሆኖ ሜቢ ካደረጉትና ካየነው ኢስ ፐርፌክት ሊሆን ይችላል ብዬ ነው ማስ ፐርፌክት ነው ሳይሆን ሊሆን ይችላል ብዬ ነው ማስበው። ሌላው ደግሞ እኔ ሃሪ አማስ ለየትኛውን ክለብ ከዚህ በኋላ ውሰት እንዳይሰጡት እዚሁ ዩናይትድ ውስጥ እንዲያድግ የጉዳት እንትኗ ከተስተካከለ ማለት ነው። ሌላው ደግሞ ለሼሌሲ ደግሞ ቀጣይ ሲዝን በደንብ ደቂቃ መስጠት አለበት ብዬ ነው ማስበውና ለማንኛውም የዛሬው ጨዋታ እነዚህ ነገሮች በስሷ ሳይቶናል። ቋጣሪ ግን እሰይ የታባ ስንፈልግ እንዲህ ነው የምናገባው።